ይሄን እውነት አስኪዩት። አንድ ሙስሊም በአንድ ሙስሊም ላይ 6 ሐቅ አለው አሉ። የመጀመሪያው ረዱ ሰላሚ ሰላምታን መመለስ ነው። ሰላም አለይኩም ስትባል ወአለይኩም ሰላም በል። አንዳንዱ ራሱን ላይ ያሳድግና ደረቱን ያሳብጥና በቃ ልቡን ላይ አጥርሶ የኛ ጀማ አይደለም፣ እኛ ሰፈር አይደለም፣ እኛ ቀበሌ አይደለም። በእስላም እንደዚህ የለም። ሙስሊም አሰላሙ አለይኩም ካለ ወአለይኩም ሰላም ማለት ግዴታ አለብህ፣ ልትመልስ ይገባል። ሌላኛው ደግሞ አለ ሰላም አለይኩም ሲባል ከሆኑ ሰዎች ጋር ከሆነ ያፍርና ሃይ ፒስ ነው ሰላም ነው ይላል። ላኢላሃ ኢላላህ አሰላሙ አለይኩም እየተባልክ እንደዚህ ትላለህ። ይሄ እኮ የጀነት ሰላምታ ነው፣ ከአላህ በኩል የመጣ እኮ ነው። አሰላሙ አለይኩም ስትል 10 ሐሰና አለ። ወራህመቱላህ ከጨመርክ 20 ይሆናል። ወበረካቱ ከጨመርክ 30 ይሆናል። ሱብሃንአላህ በቀን 20 ወንድሞችን አሰላሙ አለይኩም ወራህመቱላሂ ወበረካቱ ስትል አስበው ስንት አለ? ነጋዴዎች 20 ሲባዛ በ30 ስንት? 600 ሪያል ይሰጣል። እሺ ሪያል አነሰ ዶላር ይሰጣል ቢባል ለሰላምታው እንገዳደላለን አይደል? አላህ ዘንድ ግን ከዚህ የተሻለ ነው። ሐሰናት ነው፣ ትልቅ ምንዳ ነው። የመጀመሪያው ሰላምታን ማቅረብ ነው። ሁለተኛው ወኢያደቱል መሪድ በሽተኛን መጠየቅ ነው። የታመመን መጠየቅ ትልቅ ደረጃ አለው። ጠዋት ገብተህ ከጠየቅከው እስኪመሽ ድረስ 70,000 መላእክት ላንተ ዱዓ ያደርግልሃል። ማታ ከጠየቅከው እስኪነጋ ድረስ 70,000 መላእክት ዱዓ ያደርግልሃል። አላሁ አክበር። ደረጃው ወትባኡል ጀናኢዝ የሞተው እንደሆነ ጀናዛውን ልትሸኝ ልትከተል ይገባል። ጀናዛ ላይ ስትሰግድ አንድ ትልቅ ተራራ የሚያክል ምንዳ አለ አሉ። ከቀበርከው ደግሞ የሁለት ትላልቅ ተራራ ልክ ጀበል ኡሁድን እንደሚያክል ትላልቅ ተራራ ምንዳ አለ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሶስተኛው ወኢጃበቱ ዳዕዋ ጥሪ ከጠራ ጥሪውን ተቀበለ ልትል ይገባል። ይሄ ምስኪን ሽሮ ሰርቶ ይጠራኛል እንዳትል፣ አክብሮ ነው የጠራ። ካልተመቸ በስነ ስርዓት መናገር ነው። ሐቢቢ ስላልተመቸኝ ነው በዚህ ቀን ፕሮግራም ይዤ ነው በል እንጂ ምን ያመጣል ብለህ እንዳትንቅ ቀልቡን እንዳሰብር። ጥሪ ከጠራ ጥሪውም ይሄን ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አምስተኛ ወተሽሚቱል አጢስ ያስነጠሰን ሰው ማስደሰት ማለት ሲያስነጥስ አልሐምዱሊላህ ሲል የርሐሙከላህ አየህ ለአላህ ምስጋና ይገባው ሲል አላህ ይዘንልህ አልከው። የህዲከላህ ወይስሊ ባለህ አላህ ይምራ ልቦናንም ደግሞ ያዝዳል። ሱብሃንአላህ ምን የመሰለ ዱዓ ነው። ስድስተኛው ወይዘስተንሰሐከ ፈንሰሕ ለሁ ምከረኝ ካለ ምከረው። ስትመክረው በሰው ፊት እንዳትመክረው። ሰው በሰው ፊት አይመከርም። እንዳታዋርደው በአደባባይ እንደው አጠገቡ ይዘህ ብቻውን ጠርተህ ሐቢቢ ይሄ ነገር ጥሩ አይደለም በለው። ኢማሙ ሻፊ ምን ይላሉ? በሰው ፊት የምትመክረኝ ከሆነ መከርከኝ አልልህም አዋር